ጥያቄ አለኝ። ኢየሱስ ክርስቶስ በምድር ላይ ነው ሲያማልድ የነበረው እንጂ አሁን በአብ ቀኝ ነው ያለው ሊያማልድ አይችልም የሚል ነገር ነው ቅድምም ሲነሳ የነበረው። ይሄ ማለት ከዚህ በኋላ ኃጢአት የለም ማለት ነው ወይ? ማለት ኢየሱስ ክርስቶስ በምድር ላይ ብቻ አማልዶናል ከተባለ ኢየሱስ ክርስቶስ ራሱ ካህን ሆኖ ሊቀ ካህን ሆኖ መስዋዕት አቅራቢ ራሱ ሆኖ ነው ሰውንና እግዚአብሔርን ያስታረቀው። ስለዚህ ደግሞ ዛሬም ድረስ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው ማራቸው እያለ ይለምናል ማለት ሳይሆን የልጁ የኢየሱስ ክርስቶስ ደም ዛሬም ድረስ ስለኛ የሚታይ ነው። ምክንያቱም ምን ማለት ነው ስለኛ ይታያል ማለት? ወንድም አለም እያብራራህ አቋም ማለት እኛ ኃጢአትን ወንድሞች ሞተርኩ ጥሩ አይደለም መሰለኝ። ገር እያዳመጥከኝ ወንድም አለም አንድ ነገር ስትናገር እያብራራህ እሺ እያብራራህ ልነግርህ እኮ ነው። አሁን አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ወንድሞች ኃጢአትን አታድርጉ፣ ኃጢአትን ብትሰሩ ግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ የልጁ የኢየሱስ ክርስቶስ ደም ዛሬም ድረስ ከኃጢአት የሚያነጻ ነው። ከኃጢአት በልጁ በክርስቶስ ኢየሱስ ደም መንጻትን ወይንም በልጅ በክርስቶስ ኢየሱስ ደም ማረን የምንለው ዛሬ የልጁ የኢየሱስ ክርስቶስ ደም ያስታርቃል ያማልደናል እያልን ነው እንጂ ኢየሱስ ክርስቶስ አባቱን አብን እየለመነው ነው እያልን ሳይሆን የልጁ የኢየሱስ ክርስቶስ ደም ስለኛ ይታይልናል፣ ምሕረት እናገኝበታለን። ራሱ መሐሪ ነው አይደል? ዕብራውያን መጽሐፍ አረጋሬታው ግን እያዳመጥከኝ ቆይ። ለምሳሌ ኢየሱስ ክርስቶስ ኔትወርክ ጥሩ አይደለም መሰለኝ። ግን ገሬ ይኸውልህ በደንብ ስማኝ። ለምሳሌ ኢየሱስ ክርስቶስ የሚምር ሊቀ ካህን ይባላል አይደለ? ሰምተኛል ገሬ? እየሰማው ነው። የሚምር ሊቀ ካህን ማለት ነው። የሚምር ማለት እንደ በስጋ እንዳሉት እንደ ብሉይ ኪዳን ሊቀ ካህናት አይደለ ማለት ነው። እነርሱ ምሕረትን ከእግዚአብሔር ዘንድ የሚለምኑ እንጂ የሚምሩ አይደሉም። በጣም ጥሩ። ስለዚህ አሁን ይሄን ሁለቱን ያዝልኝና ፍታልኝ። የሚምር እና ሊቀ ካህን የሚል አለ። የሚምርና ሊቀ ካህን ምን ማለት ነው? ለክርስቶስ አረኩት። ይሄ ማለት አሁን የሚምር ሊቀ ካህን ነው ወይ ኢየሱስ? አሁን ላይ የሚምር ሊቀ ካህን ተብሎ ኔትወርክ ነው ያስተካክለናል። በጣም ኔትወርክ ይረበሻል። በደንብ ደግሞ እየሰማኝም አይደለም። እሺ ሌላ ፕሮቴስታንት ካለ ይሄን ርዕስ መቀጠል እንችላለን። ደሜዋ ያን ነገር የባለፈውን ነገር ነገ ነው እሺ እንትን የምንለው እና ኦልሬዲ ጨራርሰናል። ነገ ነው የምናደርገው። እሺ መልካም በቃ ይበቃኛል። እሺ ሰላም ሰላም፣ እንዴት ነህ መዝሙር? እንዴት ነሽ? ጌታ ይመስገን ሁሉ ሰላም ተመስገን። ጥያቄ ልጠይቅ ይችላል? ፈራችሁ ይላል ልጅ ወንድምሽታችሁ ነው። እሺ ጠይቅኝ፣ እጠይቅሻለሁ። ግን እሺ ጠይቅኝ፣ ችግር የለውም። አንቺም ግን መልሼ እጠይቅሻለሁ። ፈቃደኛ ነሽ ለመጠየቅ? ሁሌም ስጠይቂ እንጂ ስጠይቅሽ ሰምቼ አላውቅም። እና ለመጠየቅ ዝግ ፈቃደኛ ነሽ? ችግር የለውም። እሺ ጠይቅኝ። እንደዛ ከሆነ አዎ የምችለው ከሆነ መልሳለሁ። ችግር የለውም። እሺ ይሄ ጥያቄ ያው ቅድምም ጠይቄያለሁ ደምሮ አሁን በኦርቶዶክስ አስተምሮ ነው። ኢየሱስ ክርስቶስ ከሞቶ ከተነሳ በኋላ ቶማስ ራሱ አላመነም ነበር እጆቹን ካነካሁኝ ብሎ። በኋላ ላይ ግን ኢየሱስ ክርስቶስ እንዳስሶታል፣ ነክቶታል። ኢየሱስ ክርስቶስ ወደ ሰማይ ሲያርግ ስጋ ለብሶ ነው ወይስ መንፈስ ብቻ ሆኖ ነው ያረገው? የሚዳሰስ ስጋ አለው፣ ሰውነት አለው፣ የሚዳሰስ ሰውነት አለው። እኛ ምን ብለን የምናስበው አሁንም ኢየሱስ ክርስቶስ ሰላምዬ፣ እኛ ኦርቶዶክሳውያን አሁን ለጠየሹ ጥያቄ የእኛ መልስ ምን ይመስልሻል? ወይስ አታውቂው መልሳችንን? እኔ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ አሁንም እንደምታምኑ ነው የማውቀው። እንግዲህ ሲመጣም የወጉት ያዩታል ስለሚል ስለዚህ የእኛ እምነት ግን አይመስለኝም አሁን በሰራ። እሺ ስለዚህ የእኛ እምነት ምንድን ነው? እንዴት ነው ዛሬ ኔትወርኩ? የእኛ እምነት ስለዚህ ወረጉት። እሺ አውሪ። ሰላም አትደራረብ እንጂ አንዴ ካወራሽ በኋላ አዳምጪው። ካወራሽ በኋላ
ገባሽ? ቅድም ተመልሶልሽ ነበር። ኦፍኮርስ አሁንም ዲያቆን ይመልስልሻል። ካወራሽ በኋላ ግን አዳምጩ ከተናገርሽ በኋላ። እሺ ቅርታ ኔትወርክ ነው መሰለኝ። እሺ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ነው የምታምነው ብላ ጠይቆሻል። መልሽለትና ከዛ ደግሞ እሱ ነው የሚልሽን ትሰሚያለሽ። እንደኔ እንደምረዳው ኢየሱስ ክርስቶስ አሁንም ፍጹም ሰው ፍጹም አምላክ እንደሆነ እንደምታምኑ ነው። እንደኔ ማለት ነው። አንተ ደግሞ እንዴት እንደምታምን አስረዳ። በጣም ጥሩ ጎበዝ። አትሊስት አንቺ አቀኛ ነሽ። ብዙ ጊዜ የማናምነውን ታምናላችሁ እየተባልን ብዙ ጊዜ እንከሳለን በፕሮቴስታንት ወገኖቻችን እና ስለዚህ አሁን አትሊስት አንቺ ታማኝ ነሽ፣ እውነተኛ ሰው ነሽ። እሱን በጣም ላመሰግንሽ እፈልጋለሁ። አዎ እኛም እናምናለን ኢየሱስ ክርስቶስ አሁንም ፍጹም ሰው ፍጹም አምላክ ነው። ስጋውን ጥሎ አልተነሳም፣ ስጋውን ጥሎ አላረገም፣ በከበረ ስጋ አለ ብለን እናምናለን። ለዚህ ነው ቅዱስ ጳውሎስ ከእንግዲህ ክርስቶስን እንደዚህ የምናውቀው ብኖር ከዚህ በኋላ ግን በዚህ መልኩ አናውቀውም ይላል አይደለ? ጥቅሱ ልስጥሽ። እንዲህ ይላል ይኸውልሽ። እሺ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅምና ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። አይሹ ወጣች እንዴ? እሺ ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ክርስቲያኖች ይህን ጥቅስ ያዙ። ምን የሚለውን? ክርስቶስንም በስጋ እንደሆነ ያወቅነው ብንሆን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ስለዚህ ቅዱስ ጳውሎስ የክርስቶስን ፍጹም ሰውነት እየካደ ነው አይደለም። ሰላም ተመለሽ። ዋይፋይ ተቋርጦብኝ። ችግር የለውም። እስቲ አሁን ማነብልሽን ስሚው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም አለ ቅዱስ ጳውሎስ። ስጋውን እየካደ ነው አይደለም። ምን እያለ ነው? በስጋ እንደሆነ ያወቅነው ከዚህ በኋላ ግን በስጋ አናውቀውም ይላል። ምን ማለቱ ይመስልሻል? ሲመስል በፊት ኢየሱስ ክርስቶስን አይተው ስለነበረ በዛ አይነት መልኩ ሳይሆን አሁን በተለየ ማንነቱ ነው የሚያውቁት። የተለየ ማንነቱ ምትዩ አልገባኝም። ምን ማለት ነው? ማለት በሙሉ አምላክነቱ ነው የሚያውቁትኝ። አሃ እንዴ ፍጹም ሰው አይደለም እንዴ? አሁንም ፍጹም ሰው ነው። ታዲያ ግን አሁን በፊት በነበረው አሁን እንደነሱ ሲበላም ሲጠጣም እንደነበረ እንደዛ ሳይሆን በሙሉ አምላክነቱ ነው የሚያውቁት። በምድር ላይም እያለ እኮ ሙሉ አምላክ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። ላግዝሽ፣ ችግር የለው። ምን እያለ መሰለሽ? በምድር ሳለ ተጠምቷል፣ ተርቧል አይደለ? አንቀላፍቷል። ትዝ ይልሽ ነው በጀልባ ሲሄዱ ተገርፏል አይደል? ቸንክረውታል፣ ሕማም መከራ አብዝተውበታል። ለአልዓዛር አይቶ አልቅሶለታል አይደለ? ከዚህ በኋላ በዚህ መልኩ አናቆም ያለው ይሄንን በምድር ላይ የነበረውን ነገር እያሳሰበን ነው። አሁን ክርስቶስ ሲመጣ በፍርድ ነው ይመጣው። ምክንያቱም የማቴዎስ ወንጌል ምዕራፍ 24 ላይ የሰው ልጅ በሰማይ ሲገለጥ ብሎ ክርስቶስ ራሱ እንደተናገረው ማለት ነው። መላእክቱን ያዛቸዋል፣ በፊቱ እንደዚህ እሳት ይነዳል እያለ እንደተናገረው ማለት ነው። ስለዚህ አሁን ክርስቶስን በስጋ እንደሆነ ያወቅነው ብንሆን ሲል መያዙን፣ መገረፉን፣ መወጋቱን፣ መቸንከሩን፣ ተራብኩ ማለቱን፣ ተጠማ ማለቱን በዚህ በምድር ላይ ያየነውን አሁን በዚህ አይደለም። አሁን በከበረው ማንነት ነው ያለው። አሁን በከበረው ስጋ ነው ያለው። ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው ስንል ግን ፍጹም ሰውነቱ የከበረ ነው እንላለን። ምን ማለት ነው? ሰው ሰው ነው፣ ግንስ እንኳን ክርስቶስ አይደለም እኔና አንቺ እንኳን ከትንሣኤ ሙታን በኋላ ይሄ የሚራብ የሚጠማ ሰውነት አይኖረንም አይደለ? ሰላም ልክ ነው። በቃ ስለዚህ ያንን እያመጣልሽ ነው። ስለዚህ ይህንን ትምህርት ነው እኛ የምንቀበለው። የቅዱስ ጳውሎስ ትምህርት ነው፣ እኛም ይህን እንቀበለዋለን። አሁን በአብ ቀኝ ነው ያለው። በነገራችን ላይ ሰላምዬ በአብ ቀኝ ሲል ምን ይመስሻል? ለእግዚአብሔር ቀኝና ግራ ኖሮት ይመስሻል? ስልጣን ነው። ጎበዝ። ቀኝ ለምሳሌ ክርስቶስ የአብ ቀኙ፣ የአብ ኃይሉ፣ የአብ ጥበቡ ይባላል። ታውቂያለሽ አይደል? አዎ ይባላል። ስለዚህ በአባቱ ቀኝ ያለ ማለት በስልጣን ተካክሎ እኩል ሆኖ ማለት ነው። የአብ ስልጣን የወልድም ስልጣን አንድ ስልጣን ያለችው በስላሴ ዘንድ። ስለዚህ በአባቱ ቀኝ አለ ሲባል ማለት ነው በስልጣን ተካክሎ አለ ማለት ነው። መለስኩልሽ? አዎ አመሰግናለሁ።
ጥሩ ጥያቄ ልጠይቅሽ አሁን አንቺን። እሺ እዚህ ዕብራውያን ላይ ያነሳሽው ነው አንቺን የምጠይቅሽ፣ ቅድም የጠየቅሻቸውን መምህርን ሰምቼ ስለነበር ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው የሚለው ዕብራውያን 7 ላይ እና ስለ እነርሱ ሊያማልድ ይላል። አረ ስለ እነርሱ ሊያማልድ፣ እነርሱ የተባሉት እነማን ናቸው? ወደሱ የሚመጡትን እነርሱ የተባሉት እናም በባ ክፍሉንና ቅድም እንኳን አንቺ ራስሽ እኮ ያነበብሽው ክፍል እኮ ነው፣ አንበሽ ጠይቅሽው ክፍል ነው። ዕብራውያን 7 እኮ ቅድም አንቺ የጠየቅሽው ክፍል ነው። 7:23 ጀምሬ ነው ያነበብኩትኝ። ችግር የለውም እኮ እሱን ያነበብሽውን እኮ ድጋሚ ጠየኩሽ። ወይስ ድጋሚ እናንብበው? እሺ እናንብበው እንደገና። እሺ መልካም። ዕብራውያን 7 ምን ይላል? ከቁጥር 1 ልጀምር። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻር ኪዳን ዋስ ሆኗል ካለ በኋላ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። እነዚህ እነማን ናቸው? ኪዳን የነበሩት። ጎበዝ ሰላምሻ፣ በጣም ጥሩ። ምክንያቱም ከላይ ምን ብሎ ስለመጣ እነርሱም ያለ መሐላ ካህናት ሆኗልና ይላል አይደለ? ስለዚህ እነርሱም እንዳይኖሩ ሞት ስለከለከላቸው የተባሉት እነማን ናቸው ማለት ነው? የብሉይ ኪዳን ካህናት ከአሮን ጀምሮ ያሉት ማለት ነው አይደለ? የሌዊ የአሮን ያልሽ፣ በጣም ጥሩ። እሺ እነርሱ እንዳይኖሩ ሞት ስለከለከላቸው የሚለው እነርሱ ነው አለን። ሞት ስለከለከላቸው ማለት ነው ስለሞቱ ዳግም በቃ ሞተዋል፣ ግን ክህነታቸው ትቀጥላለች አይደለም? ምክንያቱም አንዱ ሲሞት አንዱ ይተካላል። ግን ለዘላለም አይደለም። ለዘላለም አይደለም ማለት ምን መሰለሽ? አንዱ ይሞታል፣ አንዱ ይተካል፣ አንዱ ይሞታል፣ አንዱ ይተካል ማለት ነው። እነሱ ሞት ስለከለከላቸው ክህነታቸው ፍጹም ሊሆን አልቻለም። ትክክል። እሱን እኮ ያውቁሻለሁት። ሞት ስለከለከላቸው ማለት ግን ለምሳሌ አንዱ ካህን ሲሞት በቃ የሚቀጥል ካህን የለም ማለት ነው። ይቀጥል ነበረ፣ ግን ክህነታቸው ምን አይደለችም ማለት ነው? ዘላለማዊ አይደለችም፣ ፍጹም አይደለችም። ለምሳሌ ትዝ ይልሽ እንደሆነ የመልከ ጼዴቅ ክህነትና የመልከ ጼዴቅ ክህነትና የእነዚህ የነ አሮን ክህነት የነ ሌዋውያን ክህነት ምንድነው ልዩነቱ? ሰላምዬ ስራ ላይ ነሽ እንዴ? ስራ ላይ ከሆንሽ ችግር የለውም አትጨናነቂ። እሺ በቃ ችግር የለውም። ሌላ ፕሮቴስታንት ካለ ግቡና እንዲሁም ለሰላምዬ እንደውም ዛሬ ጥሩ ተረጎመችልን። ምክንያቱም ብዙ ፕሮቴስታንቶች እነርሱ የተባሉት የብሉይ ኪዳን ካህናት አይደሉም ነበር የሚሉት። ሰላምሻ ደግሞ የብሉይ ኪዳን ካህናት ናቸው አለች። ትክክል ትርጓሜ ነው። በጣም መወሰን የቀራት ሰላምሻ ጥሩ እየተማረች ነው። በርችልኝ። እንደዚህ እኮ ግልጽ ነው። ይቅርታ እያወሩ ስለነበረ ይሄ ሞት ስለከለከላቸው ይሄ ግልጽ ነው። የብሉይ ኪዳን ካህናት ግልጽ የሆነም አላንቺ። ምክንያቱም ብዙ ፕሮቴስታንቶች ይሄንን እነርሱም እንዳይኖሩ የሚለው የብሉይ ኪዳን ካህናት አይደሉም ብሎ ነው የሚያምኑት። ምክንያቱም ስለ እነርሱ ብሎ ካለ ላለፉት ነው እንጂ ለሚመጡት አይደለም የሚል ትርጓሜ ስለሚወስድ ስለሚፈሩ እነርሱም እንዳይኖሩ የሚለው የአሁኑን አይደለም ብለው ነው የሚያምኑት። ስለዚህ አሪፍ ነገር ነው አንቺ ትርጉም። ሌላ ተቃራኒ ደግሞ እኮ እንትን ያለው አሁን ደግሞ ስላለፈው ይናገርና የኢየሱስ ግን ስለሚመጣው ነው የሚናገረው። የኢየሱስ ክህነት ስላለፈው ሳይሆን ስለሚመጣው ሁለቱንም ይናገራል። ባይዘው አሳይሻለሁ፣ ችግር የለው። የገባ ሰው ካለ ከእነሱ ጋር ላውራና በዛው ታያለሽ። ወይስ አንቺ ትቀጥያለሽ? እኔ ስራ ላይ ነሽ ብዬ ነው። ጎንደሬው ሁለት ደቂቃ አለ። ጎንደሬው የምትባለው ሰውዬ ኔትወርክ ይሆናል በሜዋ ችግር የለውም። ሀገራችን በሰማይ ነው። ከየት ቤተ እምነት ናቸው? ያሬድ ወንጌሉን ለእኛ ተወው፣ ለእኛ ተወው። ምን ብዬ ነው ተወው? የእውነት እኔ የምነግርህ እግዚአብሔር በእውነት ያቆይልን፣ በቃ ብዙ ነገር ይጠብቅልን። እኔ እንግዲህ አስብ እንግዲህ እኔ እኮ ምስክር ያው ምስክር እኮ ነኝ። ቤተክርስቲያን
እንደዚህ እንደምታስተምር እኮ አላቅም ነበርኩ። ሳላቅ ነበርኩ ፕሮቴስታንት ቤተ እምነት ውስጥ የነበርኩት። እንደዚህ እንደምታስተምር በእውነት ትልቅ ያን የተነገረውም ውሸት አለ ደሜ የተነገራችሁ ውሸት አለ። እኔ ለፕሮቴስታንት ወገኖቼ ከኛ ብሰሙት ጥሩ ነው። በቃ ይሄ ዝም ብሎ በየአዳራሹ በየቲክታኩ የሚነገረውን የማናምነውን ያምናሉ፣ የማናስተምረውን ያስተምራሉ፣ የማንነውን ይላሉ ከምትባሉ እኛም መታችሁ ጠይቁን። እምነታችሁ ምንድን ነው ብሎ ምን ታምናላችሁ? ምንድን ነው የምትረዱት? እንዴት ነው እስቲ እምነታችሁን የምገልጹት በሉን። አሁን ሰላምዬ ጥሩ ነው ያደረገችው። አትሊስት እኔን እንደዚህ እንደምታምኑ ነው የማውቀው ማለቷ ራሱ በጣም አሪፍ ነገር ነው። ብዙዎቹ ይሄን ነገር ስለማይሉ ማለት ነው። ኤኒዌይስ እሺ ጎንደሬው አረ ፕሊዝ ኮመንት ላይ የምትሳደቡ ሰዎች ምንድነው አሁን ጥቅማችሁ? አስመሳይ ምናምን ማለት ነው። እናንተ አሁን ክርስቲያንን ልትሉ ነው? ወንጌላይንን ልትሉ ነው? ክርስትና ገብቶናል እንዲያው በቃ ሰበክን ልትሉ ነው? እየተሳደባችሁ ደሜ እና ያሬድዬ ሙዚቀኛ ነው። ያሬድዬ ይሄ ሙዚቀኛ ነው። ገብቼ እያየሁት እኮ ነው። ዝም ብሎ ነው። አይስ ፋይን። እሺ ጎንደሬው ወይ መዝሙር እንደነ እግዚአብሔር ይመስገን። እንዴት ነህ? አለን ሰላም። ማታ እየሰማሁ ነበረ ያላልኩትን ብለክ ወንድሞቼ ደህና አድርገው ጭምቅ ሲያደርጉ አይቻለሁ። ኧረ በፍጹም ያው ሀሳቡ አንተ ወንድሞቼ ባህሪ ነው። አይ እኔ ያላልኩትን ነገር ብለዋል ብለህ ነው እንደዛ ይዛውክ የነበረው እና አትሊስት ያልኩትን ነገር ብትል ጥሩ ነበረ። እኔ አንተ የተረዳው ሌላ ነው፣ እኔ ያልኩት ደግሞ ሌላ ነው። ያሬድ እንዲህ ነው ያለው፣ እኔ የተረዳሁት እንዲህ ነው ብለህ ብትናገር ይሻል ነበር አለ ከምትል። ኤኒዌይስ ችግር የለውም። እሺ አሁን ትንሽ ቆይ፣ እኔና ሰላም እያወራ ነው ላይ ምን አልከኝ? አይ ቆይ ጥያቄ ልጠይቃ ቅድሚያ ነኝ። የተጀመረው ስርስ እንደተንጠለጠለ ይቅር፣ እሱን ከእነሱ ጋር ትጨርሳለህ ብዬ ነው። እኔ እንደ አዲስ ብጠይቅ ደስ ይለኛል። አንተ ትጠይቀኛለህ። በቃ ጥሩ። አንተ መጨረስ ካልቻልክ ወይ ማን ነው ቅዱስ ቃዶሽ ነው? እሺ በቃ ከቃዶሽ ጋር ልቀጥል አንዴ። እሺ በቃ አንተ ከቆምበት መቀጠል ማለት ነው። መዝሙር ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለው ክብሩ ይስፋ ለምን። እሺ በዚህ ዕብራውያን 7 ላይ የጀመርነው ሀሳብ ላይ እንድጨርስ ፈልጋለሁ። ስለ እነርሱም እንዳይኖሩ ሞት ስለከለከላቸው የተባሉት እነርሱ የተባሉት እነማን ናቸው? እነሱ ጋር እዛ ጋር የተባሉት የብሉይ ኪዳን ካህናቶች ናቸው እና ክህነታቸው ጸንቶ እንዳይቆይ ሞት ስለከለከላቸው ክርስቶስ ደግሞ ሞት የማይሽረው የዘላለማዊ ካህን ተብሎ ስለተሾመ ክህነቱ እንደ መልከ ጸዴቅ ተብሎ ስለተባለ እሱ ደግሞ ዘውትር ስለነሱ ሊያማልድ በሕይወት ይኖራል ብሎ ይላል። ማን የሾመው? ወልድ። ማን የሾመው? ወልድ። አይ ተሾሟል። ሹመቱ እንደ መልከ ጸዴቅ ነው ምናምን። ማን የሾመው? ተሾሟል ስላልከኝ ማን የሾመው? ማን ነው ሾመው? እሺ አልገባኝም። ጥያቄ ግልጽ አድርግልኝ እስቲ። ተሾሟል አልክ እኮ ቃዶሽ፣ እሱ ተሾሟል አልከኝ። ስለዚህ ማን ነው ክርስቶስን የሾመው? እኛን ወክሎ በሰውነቱ በእግዚአብሔር ፊት እስከተቀመጠ ድረስ እኛን ወክሎ እስከመጣ ድረስ የእኛን ጥያቄ ልመልስ እስከመጣ ድረስ የእነሱ ክህነት ወደ ክርስቶስ ተቀይሯል እንደማለታችን ነው። ማን የሾመውን ያልኩህ እኮ ተሾሟል አልከኝ። በሰውነቱ እኮ ነው የተሾመው። በሰውነቱ ማን የሾመው? ከእግዚአብሔር ነው ሹመትን ያገኘው። አብ ነው የሾመው? ኦፍኮርስ አብ ነው የሾመው። ምክንያቱም እኛን ወክሎ እስከመጣ ድረስ በሰውነቱ እኛን እስከመሰለ ድረስ መጽሐፍ ቅዱስ ምን ይላል መሰለ? አንደኛ ማነው ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 6 እግዚአብሔር ሰውን ከራሱ ጋር የሚያስታርቅ እንደሌለ ባየ ጊዜ እጅግ ተደነቀ ይላል። ስለዚህ የገዛ ክንዱ ነው መድኃኒት ያበጀው። የማን? የእግዚአብሔር። ስለዚህ ክንዱ የተባለው ማን ነው? ክንዱ ኢየሱስ ክርስቶስ ነው እያልኩ እኮ ነው። የገዛ ክንዱ ማለት ነው። የገዛ ክንዱ ማለት የሱ ክንዱ እሱ ራሱ ባህሪው ረዳውን ማለት ነው እኮ። ስለዚህ ምን ማለት መሰለህ? ይሄው አመጣልኝ። አሁን ክንዱ ያሁን የአብ ክንዱ የአብ ኃይሉ የአብ ጥበው ማን ነው? ኢየሱስ ክርስቶስ አይደል? ኢየሱስ ክርስቶስ። በጣም ጥሩ። ስለዚህ የክርስቶስ ክህነት የክርስቶስ ሊቀ ካህንነት ወይም የሚምር ሊቀ ካህንነት ማንም የማይሰጠው ማንም የማይቆመው ነው አይደል? ዘላለማዊ ነው። ሹመት ቢሆንማ መቀማትና መነሳት አለው፣ መሰጠትና መቀማት አለው። የብሉይ ኪዳን ካህናት
እግዚአብሔርን ካሳዘኑ እግዚአብሔር ይቀጣቸዋል እኮ ይወስድባቸዋል እኮ ከክህነታቸውም ያወጣቸዋል። ምክንያቱም ሰጪ ያላቸው ቀሚ ያላቸው። የክርስቶስ ሊቀ ካህንነት ግን ሰጪ የለውም ቀሚ የለውም። ራሱ የገዛ ክንዱ ነው የአብ ራሱ የአብ ኃይሉ ነው ራሱ ክርስቶስ። እግዚአብሔር በራሱ ከራሱ ጋር ያስታረቀን በልጁ ነው። ስለዚህ ራሱ ልጁ ታራቂም ነው፣ ልጁ አስታራቂም ነው፣ ልጁም ደግሞ ታራቂም ነው። ለዚህ እኮ ነው አየህ ቃዶሽ ክርስቶስ የክርስቶስ ሊቀ ካህንነት ሲነገር ምን ይባላል? የሚምር ሊቀ ካህን እንለዋለን አይደለ? የሚምርም የሚያስምርም ሊቀ ካህን ነው። የሚምር ሊቀ ካህን ማለት ነው ንገረኝ። የሚምር ማለትማ ያው ይቅር የሚል እንደማለት ነው አይደል? ራሱ መሐሪ ነው ማለት ነው አይደለ? ራሱ ይቅር ባይ ነው ማለት ነው አይደል? ኦፍ ኮርስ ያ በጣም ጥሩ። ራሱ ደግሞ የሚምር ብቻ ማለት ደግሞ የሚያስምርም ነው አይደለ? የሚያስምርም ነው። ኦፍ ኮርስ። ስለዚህ ክርስቶስ በአሁን ሰዓት አሁን በመስቀል ላይ ቤዛ ከሆነ በመስቀል ላይ ደሙን ካፈሰሰበት ዕለት ጀምሮ ያ አንድ በቀራንዮ የፈሰሰው ደግሞ ይቅር የሚላልም ይቅርም ያስብላልም አይደል? አዎ ይቅርም ያስብላል ይቅርም ይላል። ኦፍ ኮርስ ያው በጣም ጥሩ። ስለዚህ አሁን ወደ ዕብራውያን 7 ላይ እንመለስና በደንብ አስተውል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። እነርሱ የተባሉት እነማን ናቸው? እነዚህ ቅድም መልሼ እላለሁ እኮ መዝሙሬ ካህናቶች ናቸው ብዬ። በጣም ጥሩ። አሁን አስተውል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ አሁን ደግሞ አስተውል። በእርሱ ደግሞ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር አሁን ሁለት ነገራቸው ያሰባሉ። ወደ እግዚአብሔር የሚመጡትን ያድናቸዋል ይላል። ደግሞ ስለ እነርሱ ሊያማልድ ደግሞ ዘወትር በሕይወት ይኖራል። መቼ ነው ስለ እነርሱ ያማልደው? ስለ ብሉይ ኪዳን ካህናት ኦኬ። መቼ ነው ስለ እነሱ ያማልደው ብለህ ላልከው ክርስቶስ የምልጃው ማለት አገልግሎቱ ዘላለማዊ ነው። ስራውን ግን አንድ በቀራንዮ መስቀል ላይ ጨርሷል። ያ የሰራው ስራ ለዘላለም እኛን ከእግዚአብሔር ጋር እንደሚያስታርቅ እሱ ራሱ ሰው ከመሆኑ አንጻር እኛን ወክሎ በእግዚአብሔር ፊት እስካለ ድረስ ሁል ጊዜ ከእግዚአብሔር ጋር ሊያስታርቀን ከራሱ ጋር ሊያስታርቀን ዘውትር በሕይወት ይኖራል። ሊቀ ካህንም ስለሆነ የአዲስ ኪዳን ሊቀ ካህን ስለሆነ አገልግሎቱ ዘላለማዊ ነው። ጥያቄን ሰምተኛል። ጥያቄ ስላለፉት የብሉይ ኪዳን ካህናት መቼ ነው እነሱ እርቅ ያገኙት ነው ያልኩ። እነሱማ እርቅ ያገኙት በክርስቶስ ሞትና ከትንሣኤ በኋላ ነው። መቼ? በቀራንዮ መስቀል ደም ከፈሰሰ በኋላ። በጣም ፐርፌክት። አየሁ ቃዶሽ፣ አሁን እናንተ እንደዚህ ስናወራ እንዴት እንደምንግባባ። ክርስቶስ ማለደ የሚለው ሀሳብ ደሙን አፈሰሰ የሚል ሀሳብ ነው ያዘው ማለት ነው። አሁን ስለ ክርስቶስ ማለደ የሚለው ስትፈታልኝ ምን እያልኬ ነው? መደዳውን ደሙን አፈሰሰ፣ ቀራንዮ ላይ ተሰቀለ፣ ቤዛ ሆነ፣ መስዋዕት ሆነ እያልኬ ነው። አየኸው? ስለዚህ የክርስቶስን መማለድ የሚለው ቃል ምንድነው ፍቹ ማለት ነው? ቤዛነቱን፣ ደሙን ማፍሰሱን፣ በቀራንዮ ላይ ቤዛ ምትክ መሆኑን አይደል የምናወሳው? ኦፍኮርስ እሱ ብቻ አይደለም ማስታረቁን፣ እንደገና ደግሞ ሊቀ ካህንነቱን አገልግሎቱ ቀጣይነት ያለው መሆኑን የሚያሳይ ነው። ምን ማለት ነው አገልግሎቱ ቀጣይነት? አልገባኝም። ምን ማለት ነው አገልግሎቱ? ምን ይላል መሰለህ? በሰማይ ክርስቶስ እያገለገለ ነው። አይ ምን መሰለህ? ወደ እነሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ዘውትር በሕይወት ይኖራል ይላል አይደል? ምን ማለት ነው? አውቆ አገልግሎቱ ቀጣይነት ያለው ነው። ኦልሬዲ ስራው አንዴ አልቋል። ኦፍኮርስ ክርስቶስ አንዴ ጨርሷል ስራውን። ግን ያ ማን ነው የሚያድናቸው የሚለው እዚህ ጋር ቃዶሽ፣ እሱ ራሱ ነው የሚያድናቸው እኮ ነው። ራሱን አዳኙ አይደለ? ራሱን አዳኙ። በቃ ራሱ የሚያድናቸው በምንድን ነው? አንዴ ቀራንዮ በፈሰሰው ደግሞ ይቅር ይላቸዋል። ያ የፈሰሰው ደግሞ ይቅር ይላቸዋል። ይቅር ደግሞ ከራሱ ጋር ብቻም አይደለም ይቅርታው። ምክንያቱም እኛ በስላሴ አካል የምናምነን በአብ በወልድ በመንፈስ ቅዱስ የምናምነን ቤዛ የሆነው ወልድ አይደለም፣ ሶሪ ቤዛ የሆነው አብ አይደለም፣ መንፈስ ቅዱስ አይደለም። ምክንያቱም ቤዛነት ካወራን ሰውነት እያወራን ነው። ደም መፍሰስን እያወራን ነው። ስጋ መቁረስን እያወራን ነው። መቸንከርን፣ ቁስልን እያወራን ነው። አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ይልቁንም ሰው የሆነው ማለት ነው ቤዛ የሆነው ወልድ ኢየሱስ ክርስቶስ ብቻ። ስለዚህ ቤዛ በመሆን መዝሙሬ ቆይ አንድ ጥያቄ አንድ ጨርስ ሀሳቤ ቆይ አይ ሳይሆን ስልኬም ሊዘጋ ስለሆነ አንድ ጥያቄ ብቻ ልጠይቅና ከዛም በኋላ ይመለሳል። ከዘጋማ ምን ዋጋ አለው የማትሰማኝ ከሆነ? አይ አንድ ጥያቄ ብቻ ልጠይቅና ከዛም በኋላ ይመለሳል ብዬ አስባለሁ። እና
ክርስቶስ አሁንም በእግዚአብሔር ቀኝ አለ፣ ፍጹም ሰው ሆኖ ፍጹም አምላክም ሆኖ። አዎ ቀኝ ሲባል ኃይል የአብ ስልጣኑ የአብ ኃይሉ የሱ ነው ማለት ነው። ስለዚህ በሰውነቱ ሁሌም ከእግዚአብሔር ጋር ሊያስታርቅ ዘውትር በሕይወት ይኖራል አይደል? አንድ የፈሰሰው ደሙ በቀራንዮ ላይ አንድ የፈሰሰው ደሙ አገልግሎቱ በቃ አለቀ። ዘላለማዊ ነው አገልግሎቱ። ዘላለማዊ ይቅር ይላልም ይቅር ያስብላል። አዎ ይቅር ይላልም ይቅርም ያስብላል አይደል? አዎ ይሄ ቤዛነቱን ነው የምናወራው እኮ ስለ በቀራንዮ የፈሰሰው ደሙ ነው። ስለ ስራው አይደለም እያወራ ያለው። ስራው ማምተናል እኮ አንዴ ጨርሷል። ግን ያ የሰራው ስራ ያ ያደረገው ስራ ዘውትር ጳውሎስ ብሎ እንዳለው ከእግዚአብሔር ጋር ሊያስታርቅ ዘውትር በሕይወት ይኖራል ብሎ እንዳለው እኛም እንደዚህ ማለት እንችላለን። እና አስታራቂ ነው ብለን ምን ማለት ነው? ዘውትር በሕይወት ይኖራል ማለት ምን ማለት ነው? መካከለኛ ማለት እዚህ ጋር አስታራቂ ማለት አይደለም። አንተ ከክርስቶስ አስታራቂነትንም አትቀበልም? ኖ መካከለኛ የሚለው ቃል አስታራቂ ማለት አይደለም ነው ያልኩህ። አሁን ችግር የለውም ወደ እሱ ሀሳብ እንመጣለን። ግን አስታራቂ መሆኑን አትቀበልም? የአዲስ ኪዳን መካከለኛ አስታራቂ እስካሁን ድረስ እንዴ መካከለኛ ማለት አስታራቂ ማለት አይደለም። የአስታራቂነቱንማ እኔ እኮ ተቀብዬ ቅድም ደጋግሜ ነገርኩህ። አስታራቂያችን ነው ብዬ እኮ ነገርኩህ። ታራቂም ነው አስታራቂ ነው ብዬ ነገርኩህ እኮ። አትቀበልም ትለኛለህ እንዴ? መካከለኛ ማለት ግን ፍጹም ሰው ፍጹም አምላክ የሆነ ማለት ነው እንጂ አስታራቂ ማለት አይደለም። እንደዛ ከወሰድኮማ ሌላ ክፍል ላይ መካከለኛ የሚል አመጣልህና እንግዲህ አስታራቂ ብለህ ከፈታው እናያለን። መካከለኛ የሚለው መጽሐፍ ቅዱስ ላይ አስታራቂ የሚለት ሐሳብ ሳይሆን ያለው ፍጹም ሰው ፍጹም አምላክ የሆነ ኦኬ፣ ፍጹም ሰው ፍጹም አምላክ የሆነ ምክንያቱም በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው የሆነው ነው የሚለው። ሰው የሆነው ነው የሚለው። ሰው የሆነው ኢየሱስ ክርስቶስ ነው የሚለው። ያ በሰውና በእግዚአብሔር መካከል ያለው ምን ያለው ነው የሚለው? ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው ማለት ነው እንጂ አስታራቂነቱን እቀበላለሁ። ታራቂም ነው አስታራቂ ነው የሚምር ሊቀ ካህንም ለታዲያ ለምንድን ነው? እንደ ሊቀ ካህንነቱ አስታራቂያችን ነው። መሐሪ ደግሞ ራሱ ደግሞ ታራቂም ነው። ምክንያቱም የሚምር ሊቀ ካህን ነው። ይህንንማ እናምናለን እኮ። ኦኬ ስልኩ አይገዘጋ በመሰለኝ። እሺ ጎንደሬው ሰላም ብያለሁ። እሺ ሰላም ላንተ ይሁን። እሺ አሁን ቀጥል ጥያቄ። እሺ አይ አሁን ስታወሩበት ከነበረው አንፃር ኢየሱስ ክርስቶስ አሁንም አማላጅ ነው ማለት እንችላለን? ምን እያልክ ነው? ንገረኝ። አንተ አማላጅ ውስጥ ምን እያልክ ነው? አይ በቃ አማላጅ ነው ብያለሁ እኔ። አንተም በራስ መንገድ አማላጅ ነው በምትለው መንገድ ትፈታልኛለህ። ግን አንተ አማላጅ ውስጥ ምን እያልክ ነው? ንገረኛ። ምክንያቱም እኔ እና አንተ ፍቼ የተለያየ ነው። አንተ አማላጅ ውስጥ ምን እያልክ ነው? የኔን እነግርሃለሁ። ያንተን አማላጅ እለዋለሁ ግን ብለህ ታብራራልኛለህ። ግድ የለም በለ ጎንደሬው አማላጅ የሚለውን ትርጉም ንገረኝ። የአንተን ትርጉም ንገረኝ። መጀመሪያ ንገረኝ። ችግር የለውም። የኔን ከነገርኩህ ምን ያደርጋል? የኔን ሳይሆን ያንተን ፈለኩት። ለምንድን ነው የኔን የፈለግከው? ያንተን ንገረኝና ከዛ በኋላ የኔም ያንተም ትምህርት ይቀመጥና ከዛ የተሻለውን ነገር እንወስዳለን። እዚህ ቲክታክ ላይ እኮ ሚዲያ ላይ ብዙዎቻችሁ ተዋውቀናል። ስለዚህ ያንተን ምርጫ ትርጉም ንገረኝ። ገብቶኛል። ስለዚህ የኔ ጥያቄ ስለሆነ ነው እየጠየቅኩ ያለው። አንተ ደግሞ የራስን ጥያቄ ትጠይቀኛለህ። ችግር ጥያቄ ጠየቅኩህ አይደለም፣ አብራራው ነው ያልኩህ። ጥያቄን አብራራው። አማላጅ ስትል ምን እያልከው ነው? አብራራው። የኢየሱስ ክርስቶስን ምልጃ ልመና ነው እያልኩ አይደለም። ግን አልከኝ አላልኩም። ጎንደሬው እባክህ አንተ ጠያቂ ነህ፣ ጠይቀኝ። ጥያቄን ግን አብራራው። የኢየሱስ ክርስቶስን ምልጃ ትቀበላለህ ስትለኝ እኔ ምን አልኩ? ምን ማለትህ ነው? ምልጃ ስትል ምን ማለትህ ነው? አብራራው። ጥያቄ አልገባኝም። ስለዚህ አብራራልኝ። እንዴ ሮሜ 8:34 ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ይሄን ትቀበላለህ? ኧረ እባክህ ጎንደሬው፣ ይሄንን እኮ ሙስሊም ይጠቅሰዋል እኮ። ስማይ ጎንደሬው፣ ይሄንን ሙስሊም ይጠቅሰዋል። ስለዚህ አሁን አንድ ይሄን ነገር ስትጠይቅ አብራራው። እኔ አልገባኝም። ጥያቄ ስላልገባኝ አብራራው። ምን እያልክ ነው? ምልጃ የሚለው እንግዲህ አንተ በጣም ትልቅ መምህር ነህ። እንዴት ላይገባ ጎንደሬው? እሱን ተወው ፕሊዝ። እኔ መምህርም አይደለሁም ብዬ ሺህ ጊዜ ነግሬሃለሁ። እሱን ፖለቲክስ ተወው ፕሊዝ። አሁን እኔ ለምሳሌ አንተን ብጠይቅ ኖሮ አልገባኝም አብራራው ትለኝ፣ አብራራላለሁ። አብራራውና ጠይቀኝ። እሺ የኢየሱስ ክርስቶስ ምልጃ ዘላለማዊ ምልጃ ነው።
እንደ አብራራው እኮ ነው ያልኩት። ጥያቄ በኢየሱስ ክርስቶስ በኩል የምንገባኛ በኢየሱስ ክርስቶስ ጎንደሬው ወደ አብ ልንቀርብ ነው። ኧረ ጎንደሬው ፕሊዝ ጥያቄህን አብራርተህ ጠይቀኝ። እሺ አይ በቃ ይሄኛውን እንለፈውና ምክንያቱም አላልፈውም። እንደዚህ ብሎ ነገር የለም። እንደዚህ አይነት ድራማም አልሰራም። አንዴ ጎንደሬው አይሆንልህ ፕሊዝ። ድራማ እንደዚህ የህፃናት ጨዋታ እናድርገው። በጣም አንተም እኔም እድሜያችን ተለቅ ያለ ሰው ነን። ስለዚህ ምን እናድርግ? ጥያቄ ከጠየቀኝ አብራራው አልገባኝም። ልጠይቅህና ለምሳሌ እንዴት እንደሚብራራ ላሳየህ። ቆይ ግድ የለም የኢየሱስ ክርስቶስ ጠይቀኝና አብራራው። ይኸውልህ ምልጃው ማለት ቤዛነቱን በደሙ ቤዛነቱን ትቀበላለህ እያልከኝ ነው? በቃ ምልጃ እያልኩ ነው። አሁንም ኢየሱስ ክርስቶስ አማላጅ ነው አይደለም ነው ያልኩ። አብራራው። አልገባኝም። ጥያቄ ምን እያልከኝ ነው? አልገባኝም። እሺ ጥያቄውን ላብራራለህ። ጎርጎርዮስ ዘንዚናዞ ምን ይላል? ክርስቶስ ኢየሱስ ሰው እንደመሆኑ አሁንም እንኳን ስለ መዳኔ ይማልዳል፣ የነሳውን ስጋ እንደለበሰ ነውና። ክፈት፣ ትልቁ ላይ ሆነና አሳይ። ክፈት። አሁን ስራ ቦታ ላይ ስለሆንኩኝ እኔ ማሳየት አልችልም። አሁን በቃ የምታሳየውን ነገር ብቻ ጠይቀኝ ፕሊዝ። የማታሳየውን ነገር አንተ ስለምታውቀው ነው እየጠየቅኩ ያለሁት። ችግር የለውም። እኔ የምጠይቀኝ ነገር በኤቪደንስ እንድታሳይ ስለምፈልግ አሁን ጥያቄን ጠይቅ ፕሊዝ። ጥያቄ ለምሳሌ የኢየሱስ ክርስቶስ አማላጅነት ትቀበላለህ ስትለኝ ምን አልኩ? ምን እያልከኝ ነው? አብራራው። ጥያቄን አልኩ አብራራውና ጠይቀኝ። በቃ ኢየሱስ አንተ በቤዛነቱም ሂድ በሌላ እኔን ተወኝ፣ አብራራው ጥያቄውን ፕሊዝ። አማላጅ ነው ብለህ ትናገራለህ ወይ? ጥያቄን ትናገራለህ ወይ? ነው ጥያቄን አብራራው። እኔ አሁን ኢየሱስ ክርስቶስ አማላጅ ነው ስል ቤዛነቱን እየተናገርኩ ነው። ነገር ግን አማላጅ ነው ብዬ ግን ደፍሬ እናገራለሁ። አንተ አሁን አማላጅ ጥያቄውን አብራራው። ጥያቄውን አብራራው። ማብራራት ያልፈለክበት ምክንያት ስለማቅ ነው እንደዚህ ድርቅ አድርጌ ያዝኩ። ጥያቄውን አብራራው። በቃ አንተ አብራራልሽ። እኔ ማን አብራራለሁ? ጥያቄው አንተ ነህ። አሁንም ጥያቄው አንተ ነህ። ጠያቂው በቃ ጠያቂው እኔ ከሆንኩ ደግሞ እኔ የምጠይቀው ደግሞ የኢየሱስ ክርስቶስ ምልጃ አሁን ትቀበላለህ? አልገባኝም። ጥያቄ አልገባኝም። ስለዚህ አብራራልኝ። እሺ በመጣህበት ነው የማስተናግድ። ቅን ሆነ ስላልመጣህ እኔም በዛ መልክ ነው የማስተናግድ። እኔ እናንተ በደንብ እንታወቃለን። ስለዚህ ጠይቀኝ ፈቅጄልሃለሁ። ግን ስጠይቀኝ አልገባኝም። በቃ አሁን የኢየሱስ ክርስቶስን ምልጃ ስማኝ፣ የኢየሱስ ክርስቶስን ምልጃ ትቀበላለህ ስትለኝ ምን እያልከኝ ነው? ጥያቄ ካልገባኝም ብያለሁ። አብራራው። እንደዚህ አይነት እኮ ጥያቄና መልስ የለም እኮ። እኔ አብራራችልህ እንዴት ይሆናል? አይሆንማ። ምክንያቱም መልስልኝ አላልኩም። ጥያቄ አልገባኝም ነው። መመለስ አልፈለኩም ብትለኝ ይሻለኛል። መብትህ ነው፣ እንደፈለኩ ሰደው። ግን ጥያቄ ግን አልገባኝም። ብትመልስልኝ ደስ ይለኛል። በቃ ጥሩ። ካልመለስኩት ሌላ ሰው ባናውራ። እሺ ይኸውላችሁ አንድ ነገር ልንገራችሁ። ብልጣብልጥነት አይሰራም። ባይዘወይ በጣም ተዋውቀናል። እዚህ ቲክታክ ላይ ያላችሁ ፕሮቴስታንቶች ምን ልታደርጉ እንደምትመጡ ምን ፈልጋችሁ እንደመጣችሁ በጣም ተግባብተናል። ስለዚህ እኔ የእናንተ የድራማ አካል አልሆንም፣ የፖለቲካችሁም አካል ግባት አልሆንላችሁም። መተህ ክርስቶስ አማላጅ ትላለህ ያሬድ ካልከኝ ምን እያልከኝ ነው? ምን ስትል ነው እጠይቃለሁ። አይ እኔ ስል ይሄ ነው። ለምሳሌ ቅድም ሰላምዬን ጠየኳት። ምን እነርሱም የሚለው እንዴት ነው? እነርሱም የሚለው እንዴት ይታያል? ከዛ በኋላ እነርሱ የሚለው እንዴት እንደሆነ አስረዳዋት። የእኔን እይታ ነገርኳት። ከኔ እይታ ጋር ከተስማመች ተስማምቻለሁ አለች፣ ካልተስማመች ደግሞ አልተስማማም አለች። አለቀ። አየህ አሁን ቅንነት ነው፣ ንጹህ የሆነ ልብ ነው። ተንኮል ይዘህ ስትመጣ ግን በደንብ ይታወቃል። ምንም ነቢይ መሆን አያስፈልግም። ምንም ይሄ በጣም ያስታውቃል። በመጽሐፍ ቅዱስ ቃሉ አለ። ቃሉን ግን ሙስሊሞችም ይጠቅሱታል፣ ክርስቲያኖችም ይጠቅሱታል። ክርስቲያኖች ሲጠቅሱትና ግን ሙስሊሞች ሲጠቅሱት ክርስቲያኖች መጽሐፍ ቅዱስን እንዴት አድርጎ ነው የሚረዱት፣ እንዴት አድርጎ ነው የሚያብራሩት የሚለው ደግሞ ይፈተዋል ማለት ነው። ቃሉማ ተጽፏል። ቃሉን ግን አምጥተህ ሙስሊም ለመጥቀስ ይጠቅሰዋል። አንተና ሙስሊምን ታዲያ የሚለያችሁ ምንድን ነው? አረዳዳር። ስለዚህ ጥያቄህን አብራርተህ ጠይቀኝ አልኩ። ማብራራት ያልፈለክበት ምክንያት ደግሞ እኔ እናንተ ስለምንግባባ ወንድም አለም እንደዛ ነው። በልክ በመጣበት ቅንነትና በመጣበት ተንኮል ልክ ነው የምመልስልህ። እሺ ቦርናጌን ብያለው። መዝሙሬ ሰላም ላይ ያላቸው ታች
እግዚአብሔር ይመስገን። ሰላማችሁ ይበል። አሁን ወንድሜ ካለው ላይ መቀጠል እችላለሁ? አሁን ጎንደሬው ካቀረበው ጥያቄ ነው የምትለው? አዎ፣ ስለ ኢየሱስ ክርስቶስ አማላጅነት ትችላለህ። ለምሳሌ አንተ አሁን ክርስቶስ አማላጆች ስል ምንድን ነው እያልክ ነው? አይ ምንም አላልሁም። መጽሐፍ ቅዱስ የሚለውን ነው ያልሁኝ እኮ በለውና ንገረኝ ማለት ነው። እሺ እኔ መጽሐፍ ቅዱስ አማላጅ ነው ካለኝ አማላጅ ነው እላለሁ። ምን ማለቱ ነው የሚለው